ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የኢትዮጵያ ፌዴራል ፖሊስ ኮሚሽን እና የአዲስ አበባ ፖሊስ ከሰሞኑ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ታይተዋል ያላቸው ተጠርጣሪዎች በቁጥጥር ስር አውሏል። እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዲያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረው ምርመራ አጠናክሮ እንደሚቀጥልም ነው በመግለጫው ያስታወቀው። ሪፖርተርም በጉዳዩ ዙሪያ የህግ ባለሙያዎችን አነጋግሯል። በኢትዮጵያ ህግ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሶ በአደባባይ መታየት ወንጀል ነው ወይ? በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ሲባል ምን ማለት ነው? ህጉስ እንዴት ይተረጉመዋል? በህጉ መሰረት ምን አይነት ቅጣት ሊጣልባቸው ይችላል? የሚሉት ጉዳዮች ተነስተዋል። ጠበቃና የህግ አማካሪው አቶ አያሌው ቢታኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሶ በአደባባይ መታየት በህጉ ራሱን የቻለ አንቀጽ እንደተቀመጠለት ጠቅሰው የህግ ትርጓሜውንም እንዲህ አብራርተዋል። እንግዲህ ያው ባህል የሚለው ራሱን የቻለ ዘርፍ ያለውና ልዩ ትርጉም የሚሰጠው ነው። ባህል ማለት በከተማና በገጠር ያለ ራሱን የቻለ የአንድን አካል ወይም ደግሞ የአንድን ማህበረሰብ ማንነት ገላጭ የሆነ ማለት ነው ባህል በባህሪ። አሁን ግን ያወራን ካለነው ፐርስፔክቲቭ አንፃር የተያዙ የተባሉ ግለሰቦችን በጥቂቱ ለማንሳት በተለይ በቲክቶክ ክሬቲቭ አዋርድ 2025 ላይ መሰረት በማድረግ አለባበሳቸው ለምሳሌ ያህል በኢትዮጵያ ህግ መሰረት የጌይዝም አሊያም ደግሞ ሌዝቢያኒዝም አሊያም ደግሞ የግብረ ሰዶማዊ አለባበስ ባህልና ሴትን የሚመስል አለባበስ መልበስ ኢቭን ደግሞ ያን አይነት ሰው ሆኖ መገኘት በእኛ ሀገር ህግ ወንጀል ነው፣ ያስቀጣል። በወንጀል ህጋችን አንቀጽ 629 መሰረት ያ ተቀምጧል ማለት ነው። ከዚህ በዘለለ ደግሞ ለመልካም ጠባይ ተቃራኒ የሆኑ ተግባራት ወይም ደግሞ ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ የብልግናና አሳፋሪ የሆነ ነገር ፈጽሞ መገኘት፣ ያንን ነገር መፈጸም ማለት በአኳኋን ማሳየት ሊሆን ይችላል፣ በጸያፍ ድርጊት መግለጽ ሊሆን ይችላል። ሌላው ቢቀር በጽሁፍም ባለባበስም በተለያየ መልኩ ነው ባይዘው በአንድ ነገር ብቻ ሊገለጽ አይገባም። ባለባበስም በጽሁፍም ባነጋገርም በሆነ መግለጽ በሚቻል ነገር ሁሉ የተገለጸ እንደሆነ ለመልካም ጠባይ ተቃራኒና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት ነው በሚል ህጉ ትርጉም ይሰጣል። ይህንንም የምናወራው የወንጀል ህጋችን አንቀጽ 639 ንዑስ አንቀጽ 1 ላይ በግልጽ ያስቀመጣቸው ነገሮች አሉ። ምን ይላል መሰለሽ? ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ በህዝብ ፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ማናቸውንም ነው የሚለው ባይዘው ማናቸውንም ሲል ምንድነው እንደየሁኔታው እንደየአገባቡ ሁኔታ ትርጉም መስጠት ይችላል። ስለዚህ ጥቂት ግለሰብ ለምሳሌ አብዛኛው ማህበረሰብ ይሄ ድርጊት እኮ ጆትን አሳፋሪ ነው ብሎ ካመነ ብቻውን በቂ ነው። ለምሳሌ በቀላሉ እንይዳው ለምሳሌ የማህበር የሱርማ ወይም ደግሞ የሐመር ልብስ አለባበስ ለብሶ ራቁቱን የሚመጣ ሰው እኛ ሰርፕራይዝ አንሆንም አይደል? ማንንም ሰው ሰርፕራይዝ አይሆንም። ለምሳሌ የዋና ቦታ ላይ ሄደን ራቁታችንን ልንሆን እንችላለን። ስዊሚንግ ፑል ላይ ራቁታችንን በፓንት ብቻ ልንሆን እንችላለን። ጥቂት የሰውነታችን አካል ብቻ ተሸፍኖ ሌላው አካላችን በሙሉ ውጪ ሊሆን ይችላል። ይህ በመሆኑ ግን ተቃውሞ አይነሳበትም። ለምን? ሁሉም ሰው ምን ስለሚያደርግ ኖርማል ፕራክቲስ ኦፍ ወርክ ነው ተብሎ ስለሚታሰብ ማለት ነው። ይህ ከሆነ ነገር ግን አብዛኛው ሰው ለምሳሌ ህዝባዊ የሆኑ መሸታ ቤት አይደለም የተከደው። መሸታ ቤት የሚከድባቸውን ቦታዎች ይታወቃሉ። ለቢዝነስ ሴንተር አላማ የተደረጉ ናቸው። እዛ የሚሄዱ ሰዎችን አምነው ነው ያንን ነገር የሚፈጽመው። ህዝባዊ በሆነ ወይም ህዝብ በተሰበሰበበት ወይም ህዝብ በሚያዘወትርበት ቦታ ላይ አስነዋሪና ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም
ወንጀል ነው። ይሄ ነው የቱ ነው ፋሽን? ፋሽን ማለት ራቁት በአደባባይ መውጣት ፋሽን ነው። ፋሽን ከሆነ ኢትስ ኦኬ። ነገር ግን የኛ ባህል፣ እምነት፣ ስርዓት ይሄንን ይወክላል ወይ? አመለካከታችን ለዚያ ነው እኮ የተቃወመው ህዝቡ። ባህላችን፣ እሴታችን፣ ቀልካችን አይደለም። እንደዚያማ ከሆነ ፋሽን ከሆነ ግብረ ሰዶማዊነት አሁን ላይ ፋሽን ነው። ስለዚህ are you going to allow them to do that the same thing? ስለዚህ ነገ ላይ ለምሳሌ በአደባባይ ግብረ ስጋ ግንኙነት መፈጸም ወይም ደግሞ ራቁት ለምሳሌ የራቁት ፌስቲቫል አለ በሌሎች ሀገራት ላይ is it a fashion? Are you going to consider that fashion as of Ethiopian culture? ምክንያቱም ዓለም አቀፍ ነው ህዝባዊ ነው ስለተባለ ብቻ። ይሄ መሆን የሚችለው ግን በእኛ ሀገር ህግና ስርዓት ድጋፍ ሲያገኝ ኖርም የምንለው ባይዘው ህግ የሚሆነው ኖርም ነው። ማህበረሰቡ ያመነውና የተቀበለው ወንጀል ነው ወይም ደግሞ ለሞራል ተቃራኒ ነው ብሎ ማህበረሰቡ ያመነው እንደሆነ that's what we call it ኖርም እና ህግ። ኖርም ነው ወደ ህግ የሚመጣው። እኛ ሀገር ላይ አሁን ያ ኖርም ነው ምን የሆነው ህግ የሆነው ማለት ነው። ሌላኛው የህግ ባለሙያና ጠበቃ አቶ አበባው አበበም ቀደም ሲል የተነሳውን ሀሳብ በመጋራት በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ሲባል ያለውን ትርጓሜ እንዲሁም በአንዳንዶች ዘንድ መከራከሪያ ሆኖ የቀረበው በተለይም በደቡቡ የሀገሪቱ ክፍል ያሉ ብሔር ብሔረሰቦች አለባበስ ባህል ጉዳይ አንስተው ተከታዩ ማብራሪያ ሰጥተዋል። እኔ እንደዚህ አይነት መከራከሪያ የሚያነሱት ራሳቸው እርግጠኛ ነኝ የህግ ባለሙያዎች እንደዚህ አይነት መከራከሪያ ያነሳሉ ብዬ አላምንም። ካነሱም ደግሞ ጀስቲፋይብል የሆነ መከራከሪያ ነው ብዬ አላምንም። ለምሳሌ አንድ አፋር ሰውዬ ጊሊያ ነግቶ ክላሱን ይዞ አዲስ አበባ ሲዞር እናየዋለን አይደል? እኔና አንቺ ግን ህገወጥ ነው ባልጩት ወይንም ምላጭ ወይንም ደግሞ የሽንኩርት ቢላ ይዘን ልናስሞርን ነው የምንሄደው ብንል ከጠረጠሩን ወንጀለኛ ሊያደርገን ይችላል። እንደ ጦር መሳሪያ ኮንሲደር ስለሚደረግ አይደለም ሽጉጥ ክላሽ ቀርቶ ምንድነው ልናይ የምንችለው እዚህ ጋር በካስተም በባህል በልማድ ደረጃ ያሉ እሴቶችን መጠበቅ ነው። ያንን ሰውዬ ለምን ያስብትዩ ክብሩን እንደመንካት የአካባቢውን ካስተም ልማድ ባህል ወግ እንደመጣት ነው የሚቆጠረው። ምንም እንኳን ጥይት ይዞ ጠመንጃ ይዞ መዞር ህገወጥ ቢሆንም in some rare circumstances ግን በልዩ ሁኔታ ኬዝ ባይ ኬዝ ሊታዩና ሊመዘኑ የሚገባቸው ድርጊቶች እንዳሉ ህጉ ልብ ይለዋል። ህግንም ብትተረጉሙ ከዚህ አንፃር ነው። ለምሳሌ ሐመር አካባቢ ሙርሲ አካባቢ ራቁታቸውን ይሄዳሉ ነው። አዲስ አበባ ግን ራቁት መሄድ ወንጀል ነው፣ ለመልካም ጠባይ ተቃራኒ ነው። ይሄ መልካም ጠባይ ምንድን ነው የሚለውን ዲፋይን እናደርገው ማህበረሰቡ የተስማማበት ማህበረሰቡ የተቀበለው ማህበረሰቡ ያላነወረው ማህበረሰቡ አንድም ይሁን ሁለት በቋንቋ በብሔር በምን ሳይለይ የሚያነውረው ተግባር ለምሳሌ ራቁት መሄድ ልፈልግ ይችላል። ራቁት ብሄድ ግን ምን ተብሎ ነው የሚታሰበው? እብድ ነኝ ነው። ከማህበረሰቡ መስተጋብር ውጪ ስላለው ሱርማ ብሄድ ልብስ በመልበሴም አልነወርም። ምናልባት ራቁት በመሄድ የማልነወር ይችላል ቢኮዝ የማህበረሰቡ መስተጋብር ስለሆነ። ሊጣል ስለሚችለው የቅጣት መጠን ሲገልጹ ከ3 ወር እስከ 1 ዓመት ቅጣት እንዲሁም የገንዘብ መቀጮ ሊኖረው እንደሚችል በመጥቀስ ከእስር ባለፈ ግን መፍትሄ ይሆናል ያሉትን ምክረ ሀሳብ አቅርበዋል። ከ3 ወር እስከ 1 ዓመት እና 1000 ብር ሊደርስ የሚችል መቀጮ ኢቭን በኔ እይታው እንደ ዳኛ ጉጅበ 1996 የወንጀል ህጋችን ተሻሽሎ ሲወጣ ዋጋውን አስቢው። ከ22 ዓመት በኋላ 1000 ብር ያለውን ዋጋ አስቢው። ህግ እኮ ወይንም ቅጣት እኮ ማስተማሪያ ነው አይደል? መበቀያ አይደለም። ይሄ ያስተምራል ወይ ነው። በሌላው ሁኔታ ደግሞ ድርጊቱን ህፃናት ባሉበት ከሆነ ያሳየሽው ከ6 ወር እስከ 5 ዓመት ሊያስቀጣ የሚችል ነው። ያላየ ህፃን የለም። ይሄ ኦፍ ኮርስ በሚዲያ በሜይንስትሪም ሚዲያ የተላለፈ ስለሆነ ባይ ዘ ዌይ እዛ ላይ ብቻ አይደለም። ከዛ በኋላ የተደረጉ ውድድሮችንም ካየን ኦፍ ኮርስ እንደዛ አይነት ነገር አለባቸው ነው። ወደፊት የሚኖረን መስተጋብር ለማድረግ ስህተቶችን እንደው በመቅጣት በማሰብ ምናምን ሳይሆን ምክርና በማስጠንቀቂያ ሊታለፍ የሚችልበት አግባብም ሊኖር ይገባል ነው። ያለበለዚያ በነፃነት ሰበብ በየጓዳ ጎድጓዳው በየቤታቸውና በየስርቻው ስር የሚያደርጉትን ነገር በድፍረት ወደ አደባባይ ያወጡት ነው ማለት ነው እንጂ እነዛ አለባበሶች ቪዚብሊ ስፒኪንግ የተመሳሳይ ጾታ አፍቃሪ አለባበሶች እንደሆኑ ይታወቅ ጉግል ማድረግ ነው። ከ2 ሳምንታት በፊት ከተከናወነው የቲክቶክ ተጽዕኖ ፈጣሪዎች ሽልማት በኋላ በወቅቱ ከባህል ያፈነገጠ አለባበስ በመልበስ በአደባባይ ታይተዋል የተባሉ ግለሰቦች በፖሊስ ቁጥጥር ስር መዋላቸው ይታወሳል።
ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነን አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። ማልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ ለኔ ወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች